ነሱ ፍቅር በቃ የእናንተ ፍቅር አርጋችሁ ስለወሰዳችሁት ነው። ይሄ ደግሞ ሀፕን ያደርጋል። ፊልምም ስታዩ እኮ ያ ፊልም ላይ የምታዩትን ነገር መሆን ትፈልጋላችሁ። እኔ አሁን በልጅነቴ ነጮች ሲሳሳሙ ሳይ በቃ በጭንቅላቴ እኔም ቦይፍሬንድ ይዤ እንደዚህ ከንፈሬን የሚጎትት ቦይፍሬንድ ባገኝ እያልኩኝ ወሰወስ ነበር። ፊልሙ ላይ ሲለያዩ ምናምን አዝናል። በእውነት ነው የምላችሁ። ቢኮዝ ለካ ራሴን ለማስደሰት ነው እነሱን ማያቸው። ምኞቴ እኮ ምኞቴ ቦይፍሬንድ ይዤ እግሩ ላይ ተኝቼ ጸጉሬን ሲዳብሰኝ ሲስመኝ ምናምን በጭንቅላቴ በቃ እመሰጥ ነበር። ኦኬ ሪችዬ እመሰጥ ነበርና አሁን እናንተም ፍቅራቸው የምታዩበት ነው። እናንተ የራሳችሁ ነው። ጨንቆናል። አይ ነው ገባኝ ጀሊን፣ ግን ራሳቸው ይናገሩ። በእውነት ራሳቸው ይንገሯችሁ። ኦኬ እኔ ማውራቱ ስለከበደኝ ነው። ትላንትና ያዶናይ ወንድም ጦዞ ነው ምን ሆኖ ነው እንደዛ ወጥቶ ሲዘባርቅ የነበረው እንዴ? በጣም ነው የገረመኝ። ይሄ የሚያሳድጉት ልጅ ወጥቶ ሲዘበራርቅ ነበር። አይ ቲንክ አጭሶ መሰለኝ። አንዳንድ ጊዜ እኮ ታውቃላችሁ የምትወድቁት ከውጭ አይደለም ከቤት ነው። በእውነት ነው የምላችሁ። ያ የሆነ ነገርማ አጭሷል። የጡዘት ነው ያ እኮ የሚመስሉ ያ አጭሶ ነው አይደል? ጦዞ ነገር ይመስለኝ። እንደውም እንደዚህ የሚጦዝ ከሆነ ሀሳብ አለበት እኮ ሰው። ስንት እኮ አልኳችሁ እኮ ወይ ለመታወቅ ብሎ ያደረገው ነገር ነው ወይ ያና ወይ ለመታወቅ ነው ወይ ጦዞ ነው። ዝብርቅርቅ ያለ ነገር ነው የሚያወራው። አልገባኝም። እንዲያሳድጉት ይፈልጋል መሰለኝ። ምንም ያልገባኝ ነገር ግን ያሳዝናል። አንዳንድ ሰው ለመታወቅ ብሎ ምን እንደማያወራም አያውቅም። ብላክ ፍራንክ አይደለም። አሁንማ የሆነ ነገር አለ አልኳችሁ። ሆን አይችልም። የተሻለ ስጣት ሲጀመር ጃዬ መሆን አይቻልም። የተሻለ ይስጣት። ለሁሉ የተሻሻለ ነገር ይስጣቸው። ሁለቱም ወጣቶች ናቸው። ሁለቱም ግን ያው ከባድ ነው። በውጭ ዓለም ኖርማል ነው። እኛ ሀገር ግን ትንሽ ከባድ። እኔ ተለያዩ አላልኳችሁም። እኔ እኮ የጃኒ እናት አይደለም ጋይስ ወይ ያዶናይ። እኔ እኮ ጀስት አውቃቸዋለሁ እንጂ አወራቸዋለሁ እንጂ እኔ እንደዚህ ዲፕ ስለነሱ ሁሉ ነገር አውቃለሁ ማለት እኮ አይደለም። ገባችሁ? በቃ ጃኒ እና እሱ አብረው እንዲሆኑ ከሚፈልጉ ሰዎች አንዷ እኔ ነኝ። አልተለያዩ። እስቲ ምርጫው ይለፍና ደግሞ ታያላችሁ ምን ሊፈጠር እንደሚችል። የሚመለሱ ይመስልሻል? አዎ ምርጫው ሲያልፍ ይመለሳሉ። ምርጫው ሲያልፍ አዶናይ ዱባይ ይቆይና ከምርጫ በኋላ አዶናይ ኢትዮጵያ ሲገባ የሰማሽውን ትንሽ ሹክ በይን። የሰማሁትን እውነት የሰማሁትን እሺ ምዬ ነው ወይስ ሳልምል? ምዬ ነው ሳልምል? እውነት እንድናገር የምትፈልጉት ምርጫና እነሱ ምን አገናኛቸው? ግን በምርጫ ሰዓት እኮ ግርግር ይፈጠራል። ገባችሁ? ምርጫ ላይ የሚያገናኘውም አንድ ነገር ነው። እውነት ለመናገር
አሁን እዚህ ሰዓት ላይ ጃኒና አዶናይ ናቸው ቶፒክ ያሉት ሶሻል ሚዲያ ላይ። ኢቭን ኢትዮጵያ ውስጥ ያሉ ሚዲያዎች ሲዘግቡት ነበር አይደል? እስቲ ንገሪኝ፣ ምርጫ ያለበት ሀገር ምርጫ ነው ብዙ ሰው የሚያወራው አይደል? ምርጫው እንደዚህ ሆነ፣ በእንትና አካባቢ እንደዚህ ተመረጠ፣ በእንደዚህ አካባቢ ምርጫው ላይ ግርግር ተፈጠረ ምናምን ነው አይደል የሚባለው። ግን ሁሉንም ሰው ካያችሁ ሶሻል ሚዲያ ላይ ጃኒና አዶናይን ነው የሚያወራው ሁሉም ሰው። ታዲያ እንዴት ከምርጫው ጋር አይገናኝም? አዶናይ ዱባይ ሄዷል። ምርጫው ሲያልቅ አብሮ ይመለሳል። ስለዚህ ኦፍ ኮርስ ምርጫው ደግሞ የመላው የኢትዮጵያ ሕዝብ ስለሆነ ይሄንን ሊያስብ የሚገባ ሁሉም ነው። ገባሽ? ቴንክ ዩ ቡቡዬ። አጀንዳ ይሄ ሁሉ ሶሻል ላይ ያለው ሚዲያ እውነት ለመናገር ሰዎች እየተገደሉ ስላሉት ሳይሆን የሚያወራው። አይታችሁ ከሆነ አርሴናል ኳስ በላ ተብሎ በሬ አርዶ የሚበላ እኔ የሚሰማኝን ሳይሆን የሰማሁትን ነገር ነው እኔ የምናገር ከሌላ ሰው ግን ከዛው አካባቢ ግን ከሌላ ሰው። አንቺ ምን ታስቢያለሽ? እኔ እውነት ለመናገር ይኸው መንገድ እየሄድኩ ነው። አይመልሰኝ የሰማሁት ትክክለኛ ከትክክለኛ ሰው ያሉኝ። እኔ ተለያይቷል ብዬ አልልም፣ ግን ያሉኝ የሆነ ሰው እንደዚህ ብሎ ነው ያለ። እንዴ ለምን ወጥተው ሀሳብ አይሰጡም? ይሄን ቃሌ ነው የምነግራችሁ ብዬ ስል አይ ከዛ ሁሉ በኋላ እኮ በጣም ከባድ ነው ሚዲያው ላይ ያለው ነገር ረገብ እንዲል ነው እንጂ አሉ። ኦኬ ቀላል እኮ አይደለም። ከዛ በኋላ ሚዲያ ላይ ያለው ነገር ረገብ እንዲል ብለው ይሄ ከሆነኛ ሰው ነው ያሉኝ ቃል በቃል። ከዛ እኔ አልኳችሁ ላይቭ ላይ ስለነበርኩኝ ማውራት አልችልም። ያ ደፊካሊ እሺ ነው ያሉት። ኤኖይ ግን ራሳቸው እኔ አሁን ሳጂ ስትገቢ አይቻለሁ። ሳጂን አንድ ጥያቄ ልጠይቅሽ። ግርግር ባለበት ትላንትና በጣም ብዙ ሰው ፈልጎሽ ነበር ሳጂ ማሬ። እኔም እድሉን አልመለሽም። አሁን ግን ግቢና የብዙ ሰው ጥያቄ ስለሆነ ሳጂዋ ልጠይቅሽ። ጋይስ ስለ ጃኒና አዶናይ ወደ ኢትዮጵያ ሲመለስ እነሱ ቢያረጉት ለምን መሰላችሁ? እኔ የሆነ የተዘበራረቀም ነገር ስላለ በሚስ አንደርስታንድ ለሚወዳቸው ህዝብ ግራ የሚያጋባ ሜሴጅ እንዳልተው እና እንዳታዙ እሺ። ሳጂዬ ዌልካም፣ ፈልግሻለሁ። በጣም ኃይለኛ ጥያቄ አለ ላንቺ። ነይ ማዕሬ ግቢ፣ አንዴ ፈልግሻለሁ። ላኪልኝ። የብዙ ሰው ጥያቄ ነው፣ ሌላ ሰው አላስገባም። እሺ ሰላምዬ ዌልካም ማዕሬ። ነይ ሳጂዬ። ብዙ ሰው ሊያስቆጣው ይችላል ይሄ ጥያቄ። ወይ ሳጂዬ ገባሽ? እንዴት ነሽ? እንዴት ናችሁ? አለን። ሰላም ነው ወይ? ሰላም ነው። እኔ ሰላም ናችሁ? ደህና ነን። ትናንትና እኮ ሼር አረኩልሽ። አላየሁትም ይሆናል እኮ አንዳንድ ጊዜ ወይ አልገባሁም ወይ ኦንላይን አልነበርኩም። ሜቢ ትልቅ ክስ መጥቶብሻል። ኦኬ እውነት ለመናገር እንደውም ሰው ስላለ ሁሉም ሰው ትላንትና እኔ ሰውን ግር አድርጌ አስገብቼ ልጠይቅሽም አልፈለኩኝም። ችግር የለውም። እኔም